ቁርአን እስከዛሬ ድረስ ሳይበረስ ተጠብቋል ብለሽ ታምኛለሽ? አዎ አምናለሁ፣ ግን የእናንተን ክሌም ላይ ነው መጀመሪያ ማውራት የምፈልገው። እሺ አሁን የእንግዲህ ልጠየቅ ነው የመጣሁት። አልገባኝም። ቤተልሔም መጀመሪያ ተጠይቀሽ ነው የምትጠይቂው ማለት ነው። ስለዚህ ቁርአኑ በኡስታ ምንድነው ኡስማኒክ ፒሪየድ እንደተቃጠለ ታምኛለሽ አይደለ? ከዛ በፊት የነበረው የኛ ፐርስፔክቲቭ ኦፍ መቃጠል ኢትስ ቱ ፕሪዘርቭ፣ የእናንተ ፐርስፔክቲቭ ኦፍ መቃጠል ለማጥፋት ነው። እኔ ቤቴ ውስጥ ያለ አንድ ቁርአን የተማርኩበት ፎር ኤግዛምፕል አይ ካን ሾው ዩ፣ እሱን ቁርአን እኔ ዝም ብዬ አይደለም የምጥለው፣ አቃጥለዋለሁ። ሰው የኛ ማቃጠል የሚባለው ራሱ ቢካዝ ቁርአኑ ላይ ያለው የተከበረ ነገር ስለሆነ we don't throw it anywhere so that people can walk over it or things like that። ቃሉ እንዳልተቀየረ እንዴት ታውቂያለሽ? ቃሉ እንዳልተቀየረ we know because Zayd ibn Thabit, Umar, everyone had memorized it. Now Zayd ibn Thabit demo, he was one of the scribes and he was the neighbor of our prophet, peace and blessings be upon. By the way, that's no, you know what no, you know what my point is? No, you had made, can I just speak for one moment and you can continue? Yeah, you can continue. You'll talk. Listen on there, yes, ነው የምትሄጂው እና መጀመሪያ ነገር እስቲ ከዚህ ጀምረሽ እያነበብሽ እየተረጎምሽ ይችላል። የትኛው ሐዲስ ነው? እሺ አነስ we know Anas 4987 ማለት ነው። Do you believe the translated is the actual thing? አረብኛውን አንብቢልኝ። አይ አንተን ነው እየጠየቅኩ ያለሁት። አይ አይደለም ካልሽ ንገሪኝ፣ ችግር የለውም። ስለዚህ አረብኛውን አንብቢልኝ። ቀጥል። حدثنا موسى حدثنا إبراهيم حدثنا بنو هشام أنس ابن مالك من مالتنا حدثنا نجرن مالتنا من نجرن ገና የተነገረው ነገር አልመጣም። እሺ ቀጥይ። ሙሳ ነገረን ከኢብራሂም እያለ ነው። حدثه እሱ ነገረን አነ ሁዘይፋ ابن يمان قدم على عثمان وكان نبر يغازي من هنا أحلى ወደ እንግሊዝኛው ለመለስልሽ? ወደ እንግሊዝኛው እየተመለስኩላት እየተባበራችሁ ነው ብለህ ወደዛ። እሺ አይ እንትን ትክክል አይደለም። በደንብ አንብበው። አይ እስቲ አንተ አንብበው። ከሰባበርኩት አንተ ቤተልሔም አይ እንግሊዝኛው ትክክል አይደለም አልሽኝ። ወደ አረብኛው አይ ትክክለኛው አይደለም አላልኩም። እንግሊዝኛው ትክክል፣ አረብኛውና እንግሊዝኛው አንድ ነው ብለህ አይዚያ ሚት ታደርጋለህ ፕሊዝ። ኦኬ ማንም ሰው ኢንተረፕት እንዲያደርገኝ አልፈልግም። አንደኛውን ቋንቋ መረጪ፣ በአንደኛው እናንበዋለን ማለት ነው። ሁለቱንም እናያለን፣ ችግር የለም። አይ እንደዛ አይደለም የምናደርገው። በአንደኛው ቋንቋ መረጪ፣ በአንደኛው ቋንቋ እንሄዳለን። ወይ እንግሊዝኛውን ወይ አረብኛውን መረጪ። በየትኛው ነው? አይ ልከፍተው ነው እኔ እንትኑን ቁጥሩን አይደለም። አሁን የምልሽ ነገር ወይ በእንግሊዝኛው ወይ በአረብኛው መረጪ። የትኛውን ፈለግሽ? ችግር የለውም እኮ ልከፍተው ነው ራሴ። ቁጥሩን ንገረኝ። እያነበብኩ እዚሁ በስክሪኑ እያነበብኩት ነው። ቀጥይ። እሺ እዚህ ጋር ምን ይላል? The people of Sham and Iraq, we had a difference in recitation. ቅድም ስታወራ ነበር people of እዚህ ጋር የምጠይቀ ጥያቄ የሻምና የኢራቅ ሰዎች አረብኛ ይችሉ ነበር እንዴ? ቆይ ጥያቄን አይ ኖ እንዲገባን እንትኑ እንዲገባን ሐዲሱ እንዲገባን let's break it down። ይሰማል? አዎ ይችሉ ነበር። ቤተልሔም what's your evidence? አርዲ ወደዛ አይደለም። No, what's his evidence? The people of Sham and Iraq, Arabic was not their language. ቤተልሔም እየሰማሽኝ ነው? አዎ ይሰማል። እሺ difference in ምንድን ነው የሚለው? In recitation. እሺ ምን ማለት ነው? አቀራራቸው ላይ ዲፍረንስ ነበር because they don't know how to speak Arabic. ምናቸው ላይ? Recitation. እሺ recitation ምን ማለት ነው? አቀራር ቂራአት like how they pronounce it. ቂራአት ላይ ኦኬ። ቂራአት ምንድን ነው?
ቂራአት ማለት ለምሳሌ እኔ ጎረቤቴ ኢራቃዊ ናት ሺ ላይክ ፋቲሃ የመጀመሪያውን ቢጊኒንግ ራሱ በደንብ አትቀራው because it's not her language ኦኬ ቂራአት by the way vowel system ነው በጽሁፍ ላይ like how to pronounce what vowel system ነው የሚመጣው by the way ግን let's forget that for a second እና ይሄ ስለ ቂራአት እየተናገረ እንደሆነ ማስረጃ ከፈችና አሳይን ትልቁ ላይ ያረጋግሻለሁ ማለት ይሄ ስለ ቂራአት እያወራ ነው ብለሻል ማስረጃ አሳይኝ ያ ይላል እኮ recitation እስቲ አረብኛው ላይ ሂዳ እንዴ ያ let's see the Arabic ቆይ read ነው የሚለው recite ነው የሚለው we can see it አይ ኖ አህለል ሻም ቃድ ወደዛ አድርገው recitation ብለሻል አይደል አዎ recitation የሚለውን እንየው አረብኛው ላይ ኦኬ እናየዋለን የቱ ጋር ነው እኔ አረብኛ ሻምና في فتح እሱ ሶስተኛው መስመር እሺ ኢርሚነተ وأذر بهاني بجانا مع أهل العراق فأفزع الشهيد خذيفة اختلافهم اختلاف ماله difference مالتنا في القراءات أو قراءات is recitation اقرأ قراءات recitation قراءات recite ማድረግና እሺ read ማድረግ ይለያያል I didn't say they were reading. I said they were reciting. አይደለ? Yeah, that's what I said. Read እና recitation ልዩነቱ ምንድነው? You can recite from your memory, but to read you need a mushaf in front of you. በጣም ጥሩ። አሁን ስለ ማንበብ ነው ስለ recitation ነው? ስለ አቀራር ነው። ለምሳሌ አንዴ I'm about to tell you. እንዴ ማለት ምንድነው are you going to let me speak or what I will yeah when so ለምሳሌ ማለት ነው since I have passed that time ማለት ነው በጣም ፕራክቲስ ይፈልጋል especially አሁን እኔ ኢትዮጵያዊ ስለሆንኩኝ the alphabets are literally identical ማለት ትችላለህ ሳድስ ድምጹ አለ በስኩን ሲሆን በፈትሃ ሲሆን የመጀመሪያው የአማርኛ አልፋቤት ለምሳሌ በፈትሃ በከስራ ቢ ባዶማ ቡ ምናምን በሚለው so ለኔ እንደው it was much easier ግን እንደ ሰሜቲክ ቋንቋ ለማይናገሩ ሰዎች it's hard ስለዚህ ሪሳይት ያደርጉ ለዚህ ኢንሲደንት ራሱ we can go back to ሌላም ወደ ሌላ ኤቪደንሶች መሄድ እንችላለን no worry ግን የኢራቅ እና የሻም ሰዎች they were not originally Arab speaking ሰዎች አልነበሩም ስለዚህ yes they will have a difficulty reciting it and even maharij al-huruf the Arabic ቋንቋ ላይ ሌላ ቋንቋ ላይ የማታውቀው ነገር ለምሳሌ በእንግሊዘኛ ከየት ነው የሚወጣው ብለህ ሞጫ ቦታውን አትነግረኝም ቢ ከየት ነው የሚወጣው ብለህ ከምላስ ልትለኝ ትችላለህ አረብኛ ላይ ግን 28 ወይም 29 ቃላት ማሃሪጅ አልኹሩፍ ወይም ቦታ ሞጫ ቦታ አላቸው ለምሳሌ 6 ፊደሎች ከሐልቅ ከጉሮሮ ሁሩፉል ሐልቅ ይባላሉ ከጉሮሮ የሚወጣሉ ሸፈታይን አሉ ከምላስ የሚወጣለ ሊሳን ከምላስ የሚወጣለ ስለዚህ yes I'm telling you that ስለዚህ recitation ላይ we don't expect all the people in the world to have the same recitation because the language is that ገርግ እስኪ ገራልህ ድረስ it takes time that's what it is አንደኛ ነገር ቁርአን በአረብኛ ብቻ አልተጻፈም የተለያዩ ላንጉጆች አሉት including ግዕዝ እሱን በኋላ ከፈለግሽ አሳይሻለሁ ሰው ሚስቴክ የምትሰሪው ቁርአን ለማንበብ አረብኛ ይሄ ታይም መቼ ነው ሐዲሱ የተነገረው ታይም መቼ ነው ግድ የለም እሱን አይ ግድማ አለው ኖ በሌላ ቋንቋ ተጽፏል ስትለኝ ነው at the time of compilation ቁርአኑ ኮምፓይል በሚደረግበት ጊዜ ሲሪያክ ግዕዝ የተለያዩ እንደዚህ አይነት ቋንቋዎች ተጠቅመውበታል ስለዚህ አረብኛ ያስፈልጋል የምትይ ከሆነ ተሳስተሻል already ምንም የተካካሰ ነገር የለም you can show us your evidence if you're truthful ያሬዶ አውጣውና ከዛ በኋላ እንትን እንላለን okay so besides that recitation I asked you a question የሻምና የኢራቅ people do they speak or no Arabic ብያለሁ no መስመሩን ጨርሰው ቤተልሔም እየሰማሽ ነው ግን recitation ላይ የpronunciation difference እና የrecitation difference ይለያያል አይደለ
ፕሮናውንስ ለምሳሌ ፕሮናንሴሽን እኮ ነው ሪሳይቴሽን የሚባለው። እኔ ቢስሚላህ መድገም ማለት ነው አይደለ? እየደገሙ ነው። ሪሳይት ማለት መድገም ዴር እየደገሙት ነው ማለት ነው። ለምሳሌ ቃላት አሁን ይሄንን ነው እየደገሙት እንደሆነ አለመሆኑን አሳየ። አይ እንደሆነ አንተ ነህ ክሌም ያደረከው። the burden of proof is on you. You claim that they have wait አንዴ ሪፒት አረጉ ካልከኝ I just asked you ከዛ አንተ መልሰህ እኔን ትጠይቀኛለህ እንዴ? ሪፒት አረጉት እኮ እያልከኝ ነው ራስህ። አንቺ ክሌም ያደረግሽው ምንድነው? ቂራት ብቻ ነው ብለሽ ነው። ኦኬ ፕሮናንሲዬሽን የመጀመሪያ ክሌሜ የሻምና የኢራቅ ሰዎች አረብኛ አይችሉም ነበር እኮ የመጀመሪያ ክሌሜ። የሆነ መልስ ሰጠሽ፣ ሎንግ ዊንድድ የሆነ መልስ ሰጠሽ። ያሬድ አለ ባይ ዘ ዌይ ያሬድ አለ። ቃላቶቹን ማውጣት ይቻላል እኮ ችግር የለውም። አሁን ግን ፖይንቱ እሱ ሳይሆን ሪሳይቴሽን እና ቅርአት የሚለውን አንድ ዴፊኒሽን ያዙበት። ያንባበብ ዘዴ ወይም ስልት ነው ወይስ ንባቡ ራሱ ነው ዲፈረንስ እያመጣ ያለው የሚለውን ማለት ነው። እሱን እኮ ነው እኔ my question to her is አሁን if you are telling me ቂራት ማለት pronunciation ብቻ ነው ካልሽኝ show it to me። አንቺ እኮ ነሽ እንደዛ አልሽው። that's your claim አይደለ? ቂራት የሚለው by definition pronunciation ብቻ ነው ካልሽኝ show it to me መጀመሪያ። አንተም you claimed something still show it to me እሱን እንደ እየደጋገሙ እንደነበረ ማለት እኮ እችላለሁ አይደል እንዴ? ኦኬ እሱን ማሳየት ከፈለግሽ ምክንያቱም they burned it አይደለ? አሁን ለምሳሌ what did they burn? ይሄው እዚህ ጋር ተጽፎልሻል in fragmentary they burnt እዚሁ ምን ይላል? ኡስማን burned ሲሆን በበርንዱ ብቻ ነበር እንደ ሙስሊሞች ላይ የሚያሳይሻ Uthman, O chief of believers, saved this nation before they differ about the book. Okay? Not about the pronunciation, get about the book, Quran, as Jews and Christians did before. So Uthman sent a message to Hafsa saying, send us the manuscripts of the Quran so that we may compile the Quranic materials in perfect copies and return the manuscripts to you. Okay? ስለዚህ በዚህ ዘመን ምንድነው pronunciation ብቻ ቢሆን መጽሐፉን ለምን ኤዲት አደረጉት? አይ ፕሮናንሲዬሽኑ እንደዚህ ነው፣ ይሄንን ፕሮናንስ አድርገው፣ ይሄ ምንድነው ፕሮናንስ የሚደረገው በዚህ መንገድ ነው እያሉ ፊክስ ያደርጉት ነበረ። ፊክስ ግን የደረገው ከማቴሪያሉ ስናነብ ምንድነው መጽሐፉ ነው። ለምን ሪሳይት ሲያደርጉት እየተሳሳቱ ስለነበረ ማለት ነው። አሁን ደግሞ ያንቺን ማስረጃ ታስኝኛለሽ ማለት ነው። የቱ ማስረጃ? ቂራት ማለት pronunciation ብቻ ማለት እንደሆነ። አይ ብቻ ነው አላልኩም እኮ አንተ ደግሞ እየደጋገሙት እንደነበር ታሳየኛለህ። አይሻልም እንደሱ? you want to go all about it እንደዚህ all day? ዲያቆን ላስቸግር በመሃል። አይ ቀጥል አርዲ ቀጥል። ኦኬ ቤትልሔም ምን ብለሻል? አረብኛ ስለማይችሉ ነው፣ አረብኛ ተናጋሪ ስላልሆኑ ነው እንጂ በሌላ ምክንያት አይደለም ብለሽ ነበረ። ነገር ግን በሌላ ምክንያት አይደለም አላልኩም። አረብኛ መጀመሪያ የኢራቅና I asked a question by the way የሻምና የኢራቅ ሰዎች the first question I asked is የኢራቅና የሻም ሰዎች አረብኛ speaking people ነበሩ ወይ ነው ያልኩት። you guys didn't answer that question. ኦኬ አንደኛ እሺ ሁለት ነገር ልንገርሽ። አረብኛ ተናጋሪዎች ነበሩ፣ ከመሐመድ በፊትም አረብኛ ተናጋሪዎች እንደነበሩ እሱን ማስረጃ ወጥቻ ሳይሻለሁኝ። አንደኛ። ሁለተኛ ግን እነዚህ ሰዎች ልዩነታቸው የመጣው አረብኛ ካለማወቅ ችግር የለም። አሁን ተከታትያው ነው ማሳይሽ ሁለቱንም ማስረጃ። እነዚህ ሰዎች ልዩነታቸው የመጣ ግን አረብኛ ካለማወቅ ሳይሆን የኢራቅ ሰዎች ቁርአንን ያነቡ የነበረው ከኢብን መስዑድ ተምረው ነው። ኦኬ። የሻም ሰዎች ደግሞ ቁርአንን ያነቡ የነበረው ከኡበይ ኢብን ካብ ተምረው ነው። ሁለቱም ምክንያቱም ወደዛ ተልከው ስለነበር። በጣም ጥሩ። ከዛ ግን ኡበይ ኢብን ካብና አብደላ ኢብን መስዑድ ግን ቁርአናቸው ይለያያል። ይሄንንም ማስረጃ ወጥቻ አሳይሻለሁኝ። ቡኻሪ ላይ የኡበይ ኢብን ካብ አነባበብና የአብደላ ኢብን መስዑድ አነባበብ ይለያይ እንደነበረ ማስረጃዎች አሳይሻለሁ። ለዛ ነው እነዚህ ሰዎች የኢራቆቹ ከኢብን መስዑድ የተማሩት ከኡበይ ኢብን ካብ የተማሩትን ሲሰሙ እናንተ ካፊሮች ናችሁ ይሏቸው ነበረ። የኡበይ ኢብን ካብ ደግሞ የተማሩት የአብደላ ኢብን መስዑድን ሲሰሙ እናንተ ካፊሮች ናችሁ፣ ካፊር ሲባባሉ ነው ሁዘይፋ ይሄ ነገር አሳስቦት ሮጦ መጥቶ ኡትማን ጋር ይሄ ነገር ወደ ከፋ ደረጃ ሳይደርስ በፊት
አንድ መላ አበጅ ብሎ የተናገረው? ማስረጃውን አውጥቼ ላሳይሽ። ኦኬ የመጀመሪያው የኢራቅ ሰዎች አረብኛ ተናጋሪዎች ናቸው ወይ? አዎ። ፕራይመሪ ቋንቋቸው ምንድን ነው? መጀመሪያ ሆሎን ካሜራ ለምንድን ነው ማብራት? ካሜራ ማብራት አትችልም ነው የሚለኝ። አርዲ ለእኔ ማስረጃውን ስጠኝ ወይ ለዲያቆን ላክለትና ዲያቆን ይክፈትልህ። ላክለት እስካሁን ካለ ኦኬ። ካሜራ ለምን ይባላል? አርዲ ቆይ እስቲ ካሜራ ልላክልህ። ኢንቪቴሽን ይኸው ልኬልሃለሁ። እስቲ ትራይ ናው። ብላክ ስክሪን ነው የሚያሳየኝ። እስኪ ዘግቼ ወጥቼ ልምጣ። ኦኬ እስቲ ወጣና እስከዛ ድረስ ግን እኔ አንድ ጥያቄ ልጠይቅ። ቤተልሔም የጠፉ ሱራዎች አሉ? 100 ሚሊዮን ቦታ ነበር የምትሄደው። ቆይ አሁን ጨርሱና እኔም የራሴ ማስረጃ አወጣለሁ። ቡክ ዶንት ወሪ። እናንተ ፈርስት ኦፍ ኦል ላለመጠየቅ ነው ጎይንግ አራውንድ። አይ ሽሽማ አትለኝም። ዊ ዲስካሲንግ ያወራን ነው። አይ ኖ you can go and shush your wife, don't shush me. እህታችን እንዴ የዋይፍ ጉዳይ እንኳን ባታነሽ ይሻላል። ቤትዬ እንዲቀጠቅጥሽ የታዘዘ ባል ስላለሽ ማለት ነው ቁርአንሽ ላይ። ስለዚህ አይልም ችግር የለውም። ቀጥቅጣት አይልም። አይ እኮ ነው you just try to ችግር add your own thing ባይብል ላይ እንደልብ ስትጨምራ ስለኖራችሁ በቃ አንዴ አሁን ወደ ፖይንታችን እንመለስ፣ ሌላ ጭቅጭቅ እንዳይሆን። አረዲ አለ። እስከዛ ዳዊት ጥያቄዎቹ ላይ ተዘጋጅ። 2 ጥያቄዎች ይዤ ስለመጣሁኝ ክሌም ያረካቸው ነገሮች ስላሉ ትናንትና ለምንድን ነው ያልጠየቃችሁት ነው? ዝም በላቸው፣ ችግር የለውም። ያምጡ ማስረጃቸው። ባይ ዘ ዌይ መጣሁት አንዴ። እስከዛ ማስረጃውን ያምጣ። እንትን ያ ዳዊት ምንልሽ እኮ የሆነ እኔ ምለው ቤቲ 3 ሰዓት እኮ ነው የጠበኩት ለመግባት ምትለኝ። ቤቲ ሌሎቹ ዝም ብለው እንደሚጠብቁት አንዴ ዝም ብለሽ መጠበቃትሽ ሚዩት ታርገሽ ፓርላማ ውስጥ ነው እንዴ? ኦኬ አይ ቲንክ መቼም ስርዓት ተምረሻል ብዬ አምናለሁ። ሰው ስርዓቱ ይጠበቅ ነው ያውቁሻለሁ። ፓርላማ ሙኚ የትም ቦታ ብትሆኚ ስርዓት መቼም ይኖራል። ኦኬ የምትፈልገው ነገር ተጠይቅ። አዎ ግን ቆይ ዝም ብሎ ማውራት ሳይሆን የተጀመረ መዝሙር በእናትህ ሌላ ነገር አታርግ። ምን አረኩኝ አሁን? ቤተልሔም ፕሊዝ አንድ የጀመራችሁት ሀሳብ እንዲያልቅ አርዲ ግባና እስከዛ እስገባ ድረስ ዝም ብሎ አንድ ነገር ሲነሳ አንድ ነገር ይነሳል አብሮ እንደምታየው። ስለዚህ አንዴ እንደ ጨዋ ሰዎች እንሁንና እስኪመጣ እኛ ዝም ብለን አይደለ ማንናገረው ነገር ሳይኖር ቀርቶ እኮ አይደለም ግን እንዳመጥ የሚል ነው። ያው መጥቷል። ቀጥሉ። ይቅርታ እስኪ በሌላ አካውንት ልግባ። በቃ እምቢ አለኝ ካሜራ። ይሄኛው ዲያቆን አንተ በሰጠኝ አካውንት ገባለሁ። እሺ ጎሄድ ያ እስከዛ 2ቱን ጥያቄ ልንገርህ። የመጀመሪያው ዴቭ 500 ሰዎች ዊትነስ አለን ብለሃል እና ስለ 500 ሰዎቹ የነገረህ ማን ነው? ምክንያቱም ስለ 500ዎቹ ሰዎች የነገረህ አንድ ሰው ነው እና የ500ዎቹ ዊትነሶች can you please provide us with names and identities and who they are and how they witness the whatever resurrection or whatever the resurrections and whatever. Okay, very eloquent by the way. So እዚህ ጋር እንደምታዩ ይሄ የኔ ሀሳብ ሳይሆን በሴኩላር ለዛም ክርስቲያኖች አይደለም ሴኩላር ፒፕል ስተዲ አድርገውት ይህንን ጥቅስ ጳውሎስ ሪሲቭ ያደረገው ነገር it is authentic and creedal formula ይላል። creedal formula tightly constructed parallel structure in this third statement of faith ይላል። ከዛ በኋላ ባርት አርመን by the way agnostic ነው. He's not even a Christian አይደለም. He is agnostic. Now, this passage almost certainly contains a pre-Paulian confession or creed of some kind, and it goes back to before Paul joined the movement in 33 AD. ይላል። ስለዚህ this statement is one of the earliest statements
written ይሄ የኔ ብቻ ሐሳብ አይደለም ደግሞ 500 ሰዎች ነበሩ ሲባል ስማቸው ዝርዝር እንዳን አለ ወይ የለም ሳይሆን ዋናው ጉዳዩ እንደነበሩ ተጽፏል አይ ዊትነስስ እንደነበሩ ተጽፏል ቤተልሔም ታሪክ ትንሽ ታሪክ እንኳን ብታውቂ አርብ የተሰቀለበት ምክንያት ለምንድን ነው ሲባል ቀዳሜ በጁሽ ካላንደር it was the day of rest አርብ ሁሉም ወደ ምንድነው ወደ ማርኬት ይሄድ ነበር ወደ ማርኬት በሚሄዱበት ጊዜ ብዙ ግርግር ሲሆን ክርስቶስን እንዲያዩት ነው it was supposed to be a public display ተደብቆ ኬቭ ውስጥ አይደለም አምላካችን የተሰቀለው ተደብቆ ኬቭ ውስጥ ብቻ አይደለም resurrect ያደረገው he was resurrected to so many people independent account አለን 500ንም እንኳን ዳውት ብታረጊው ማቴዎስ ጽፏል ማርቆስ ጽፏል ሉቃስ ጽፏል ዮሐንስ ጽፏል ጳውሎስ ጽፏል ጴጥሮስ ጽፏል ሁሉም ለዚህ ምክንያት ብለው ተገለዋል ማስረጃዬ ይሄ ነው አንቺ ደግሞ ምን ታሳይኛለሽ ግን አልመለስከውም ያልኩህ እኮ አንድ ሰው ነው ስለ 500 ሰዎች የነገረህ ነው ያልኩህ እኔ መልሻለሁ መሐመድ የአላህ ቃል እንደተቀበለ ማስረጃ አሳየኝ መሐመድ ከአላህ ሬቨሌሽን እንዳገኘ ማስረጃ አሳየኝ ማስረጃው ራሱ ቁርአን ነው ቁርአን ስቲል ዛሬ ድረስ ሳይንስ ፕሩቭ ያደረገው ቆይ እኮ ልነግርህ ነው እኮ ኤቪደንስን አንተ ነገርከኝ አልተቀበልኩም ምክንያቱም እኔ ጠየቅኩ ስለ 500 ሰዎች የነገረህ አንድ ሰው ነው ያንን አንድ ሰው ነው አምነህ 500 ሰው አለ ያልከኝ ያለው to prove that ቆይ አንዴ ለመልስልህ ነው ችግር የለም ለመልስልህ ነው መሐመድ ቁርአን መቀበሉ ቁርአን ራሱ ማስረጃ ሊሆን አይችልም መሐመድ ቁርአን መቀበሉ አንተ እኮ ራስህ ጎስፕሎቼ እናንተኖቼ ናቸው ማስረጃዎቼ መሐመድ አይደለም እሺ ጳውሎስን አውጪው ማቴዎስን አውጪው ማርቆስ these are independent claims by the way ታስደስ ተናግሯል can I answer my ጥያቄው ልመልስ external እንትን አለ የኔ ጥያቄ መሐመድ ቁርአን መቀበሉን አሳይ ቁርአን ራሱ ማስረጃ ሊሆን አይችልም ምክንያቱም መሐመድ ቁርአን እንደተቀበለ ማስረጃ ሰጪኝ ነው የምልሽ እንዴ አንተ እኮ እነ ፖልና እንንተናን እኮ እነ ፖል ያመጣው ስለ ፖል እየጠየቅኩ አይደለም አይ አንተ ያመጣው ታዲያ ከየት ነው ማስረጃ ስለ ፖል አይደለም እየጠየቅኩሽ ያለው መሐመድ ቁርአን መቀበሉን ማስረጃ ሰጪኝ ኦኬ ፖይንቱ ምን መሰለ ፖይንቱ ቁርአንን ቆይ መቀበሉ ነው እኔም እኮ መጀመሪያ ለምን የጠየቅኩን ጥያቄ ሸሽተህ ይሄንን እኮ በልክ the same loop ውስጥ ነው አንተ ፖል ስለ 500 ሰው ነገር እንጂ 500 ሰው አታውቅም ስለመመለስ አልፈልግም አንዴ ትልቁ አትግባ okay so እኔ ዳዊት genuine answer የለኝም please just አንዴ እሺ የኔ genuine answer ዳዊትዬ as a person who accepted Islam and very passionate about Islam በጣም ሳይንቲፊክሊ ፕሩቭን የሆኑ የዛሬ 1400 ዓመት አንድ ያልተማረ ሚውት አርጋ አትሳቅ አያስቅም መልስ እየመለስኩ ነው አይደል why are you laughing genuine answer ነው እሺ ቀጥይ ለምሳሌ I can pinpoint to you multiple verses after 1400 years still today science prove የሚያደርጋቸው ስለ ኮከቦች ስለ ዩኒቨርስ ኤክስፓንድ ማድረግ ቆይ ስለ አንዴ ከይቅታ ጋራ ማለት ነው የኔ ጥያቄ መሐመድ ቁርአን መቀበሉን ነው ቁርአን ራሱ ማስረጃ ሊሆን አይችልም ምክንያቱም ኦኬ ስለዚህ እኔ መጀመሪያ የጠየቅኩህ መልስልኝና እኔ እሱን ልመልስልህ ፖል ስለ 500 ሰው የነገረህ አንድ ሰው ነው የ500ዎቹን ሰዎች ኤቪደንስ አለን የኛ መጽሐፍና የኛ ኢየሱስ ሬዘሬክት ማድረጉ በ500 ሰው ዊትነስ አለኝ ብለሃል ዊትነሶች እነማን ናቸው ስለ 500 ሰው የነገረህ እኮ አንድ ሰው ነው ያ አንድ ሰው ደግሞ እንደምታውቀው መልቲፕል ነገሮችን ተናግሯል የሰይጣን የሚጎሽመኝ አለ ብሏል ዋሻለሁ ብሏል ከዛ በፊት አንተ መመለስ አልቻልክም ሁለታችን አንድ ሆነን አይገርም አንድ ሌላ አንድ I'm sorry አሊፍ ላም ሚም ሁሩፉል ሙቀጣ ትርጉሙ ምንድነው ትርጉሙ አላህ ነው የሚያውቀው ግን አረቦች ነብያችን ሰለላሁ ዐለይሂ ወሰለም ወይት ኖ አልጨረስኩም አይ ኖ
ምክንያቱን ልነግርህ ነው። ምክንያቱን ልነግርህ ነው። አረቦች ሉክ አረቦች ነቢያችን ሰለላሁ ዐለይሂ ወሰለምን ፕሮዲውስ አረገው ቁርአንን ስላሉ አላህ እናንተ የምትጠቀሙትን 28 ፊደሎች which he unlettered ሆኖ አልፋቤቶችን ሳያውቅ እስቲ እናንተ 28 ፊደሎች ቁርአን ከተሰራ bring a chapter or a book or a verse like this እና it's a challenge አንድ ጽሁፍ የማያቅ ሰው ማንበብና መጻፍ የማይችል ሰው አልፋቤት የማያቅ ሰው wait let me finish ጉንዳንም ተናግራለች let me finish ስለዚህ አንድ ዳዊት we're not here to listen to your mumblings አይ ችግር የለውም ታውሪ ከሆነ ፖይንት ያለው ወሬ ታውሪያለሽ ታላቁ ክርስትናው ላይ ይመለስላትና እስልምናው ላይ ደግሞ ይቀርብላታል እና አሊፍ ላም ሚም ሲል መጻፍና ማንበብ አሊፍ ላም ሚም ሲል መጻፍና ማንበብ የማይችል ሰው ፊደሎችን ሲነግርህ for example አንድ ሰው አማርኛ ሊያወራ ይችላል ለምሳሌ አንድ ኦሮሞ ሰው አማርኛ ሊያወራ ይችላል የአማርኛን አልፋቤት ሳያውቅ ግን ሃሁ ሂሃ ቢልህ you're gonna be amazed that's what happened ሁሩፉል ሙቀጣ ያሲን ጣሃ ቃፍ ሲል ይሄ ሰው ከየት አመጣው እያንዳንዱ ደግሞ እነዚህ ፊደላቶች አሊፍ ላም ሚም ያሲን ሚም ከመጡ በኋላ ሁሉ ጊዜ እዛ ቻፕተር ላይ ስለ ቁርአን ነው የሚያወራው so this is even a challenge for people who are claiming that Muhammad have produced this Quran that's my answer I'm done እሺ አንድ ጊዜ እሺ ዲያቆን አንድ ጊዜ ክርስትና ላይ ያነሳችው ይመለስላት ዲባን ካልልም ይመለስላት አቺን ጄኖይን ስለመሰለች ከዛን በኋላ እስልምና ላይ ያነሳችው ደግሞ በቀላሉ ዲባንክ ይደረጋል እሱን ከታላቋ ትቀጥላለች እሱ ላይ መግባት ስለማልፈልግ ማለት ነው ሰው ሚሽናችንና ቤትዬ እናወራ ከኔ ጋር ቤት ያረጉኝ እኮ እነሱ ናቸው አላወቅም እንዴት አነስ they just mute people and they just drop me 2 times non stop ስለሆነ non-stop ጥያቄ ከተጠየቁኝ ጥያቄ ከተጠየቁኝ ኤክስፕሌን አድርጌ ነው ወርዶ ቻም ቀጥል ከኔ ጋር እናወራለን እና ታላቁ ወይ ዲያቆን መክፈት የምትችሉ ከሆነ ክፈቱላት አሁን አርጊመንትሽ ምንድነው 500 ሰዎች የሚለውን ያስቀመጠው ተመለሺ ቤተልሔም አራለሁኝ ተማልልኩም ወይ ጉዴ ፈላው እሺ ባትሪሎ ብሎ ነው መልካም እሺ ቀጥል 500 ሰው የነገራችሁ አንድ ሰው ነው ያንን አንድ ሰው እንዴት አመናችሁ አንድ ጊዜ ናይስ ለሱን አርጊመንት ምናቀርብልሽ ማለት ነው የመጀመሪያው አንድ ሰው የሚለው ኮንቴክስቹዋሊ ኢንፈር የሚያደርገው መልቲፕል እስከሆነ ድረስ የመቀበል እንችላለን ይሄ መጀመሪያው ነጥብ ነው ልጨርስ ነጥቤን ሁለተኛው ነጥብ ደግሞ ዲያቆን ኢቭን ከሴኩላር ወይም ደግሞ ሊበራል ከሚባሉ ቲዮሎጂያኖች ጭምር አንድ ማስረጃ አውጥቶ ሳይቶሽ ነበር ያን ማስረጃ ትኩረት ሰምተሻል ምንድን ነበር ያለሽ ዲያቆን ቤተልሔም ቀጥል ሐሳብህ ላይ ምንድን ነበር ያለሽ እሱ ማስረጃ አለን ወር whatever ምንድን ነው ያለሽ እሱ በቃ ቀጥል እንዴ በቃ አልሰማሽውም በደንብ አይተሻል ስለዚህ ቀጥል በቃ ልመልስ እሺ ብትሰሚ ኖሮ አንድ ጊዜ ልመልስ ቤተልሔምዬ ቴንክ ዩ ብትሰሚ ኖሮ ምን እንዳለ ትደግሚልኝ ነበረ ግን አለመድገምሽ የሚያሳየው እያወራሽ እንጂ እያዳመጥሽ እንዳልነበረ ነው ያለሽ ምንድነው መሰለሽ ፕሪፖሊን ሂም ነው ብሎሻል ፕሪፖሊን ሂም ነው ሲል ሰምተሻል ቤተልሔም ሰምቻለሁ ምን ማለት ነው ፕሪፖሊን ሂም ማለት I don't know እሺ ናይስ እኮ ይሄን ነበር መጠየቅ የነበረብሽ አልገባኝም አልተቀበለኝም ከማለት በስተቀር ማለት ይሄ ምን ይባላል መሰለሽ ፐርሰናል ኢንክሬዲቢሊቲ ፋላሲ ይባላል አንድ ነገር ስላልገባን ትክክል አይደለም ማለት ነው ለምሳሌ አንድ ሰው ኳንተም ፊዚክስን ላይረዳ ይችላል የጠየቁትን ጥያቄ ስላልመለሰ አይመለከተኝም ገባ እኔ ጠየቁት 500 ሰዎቹ እነማን ናቸው እንጂ ስለሌላ ኤቪደንስ አይደለም ሶሪ ትልቅ ሰው ነን ላውራ እየመለስኩልህ ነው ማንንም እኮ አልቆመብህም ፐርሰናል ኢንክሬዲቢሊቲ ፋላሲ የሚባል ፋላሲ አለ ልጅቷ ምን አልቀበለውም ብላ ነበረ ለሱ ግን የተደረገችው ምንድነው አልገባኝም የሚል ነው ይሄ ምን ይባላል ፐርሰናል ኢንክሬዲቢሊቲ ፋላሲ ይባላል በዓለም ላይ ጥቂት ሰዎች ናቸው ኳንተም ፊዚክስ ምን እንደሆነ የሚገባቸው ይሄ ማለት ግን ኳንተም ፊዚክስ ትክክል አይደለም ማለት አይደለም ስለዚህ አርጊመንቱ ፋሊሺየስ ነው ማለት ነው አሁን ፕሪፖሊን ምን እንደሆነ ስላልገባሽ እሱን ላብራራልሽ ምንድነው ማለት ምን ማለት መሰለሽ ኤርሊ ቸርቾች
በእነሱ ወርሺፕ ውስጥም ሆነ እንዲሁም ደግሞ በትውፊት የሚጠቀሟቸው ሂሞች አሉ። ሂም ስንል መዝሙር ማለት ነው። ስለዚህ ሂሞች፣ መዝሙሮች እንዲሁም ክሪዶች አሉ በቃል የሚቀመጡ ማለት ነው። እና እነዚህን ክሪዶች ሐዋርያት እንደ ጳውሎስ ያሉት እነ ጴጥሮስ ያሉት በጽሁፋቸው ውስጥ ይጠቀሙ ነበረ። ለምሳሌ መጻፍ አይችልም ነበር። ጳውሎስ እኮ መጻፍ አይችልም ነበር። አይ ጽሁፍ ስትል መጻፍ የማይችልን ሰው እንዴት ጽሁፍ ትላለህ? እሱን ዲባንክ አደርግሻለሁ እንዳታስቢ። በስነ ስርዓት ማታወሪኝ ከሆነ ቤቴልሄም እግዚአብሔርን በስነ ስርዓት ማለት ምንድን ነው? አልገባኝም። እያወራን እንዴ? ዲባንክ አደርግሻለሁ። እሱን ለትምህርት ዲባንክ ትፈልጊያለሽ? እሱን ጳውሎስ መጻፍ አይችልም ለሚለው ዲባንክ ላድርግሽ? አዎ፣ ከዛ ነው ኤቪደንስ አወጣለሁ። ናይስ። እሺ፣ ለእሱ እንዴት ዲባንክ እንደማድረግ ላሳይሽ። ኦኬ፣ መጻፍ አለመቻሉ ምንድነው አፌክት የሚያደርገው ከመልእክቱ ጋር? መጻፍ አለመቻሉ አፌክት የሚያደርገው እሱ የተናገረው ነው ቀጥታ የተጻፈው ወይስ ያልተናገረው ነው? ሮሜ 16 ላይ ማን እንደጻፈለት ነው የሚናገረው? ሮሜ ምዕራፍ መጨረሻው ላይማ ሌላ ጸሐፊ እንዳለ ነው የሚናገረው። ናይስ። የማንን ነው የጻፈው? ቆይ የኔ ማስረጃ ላወጣልህ። የማንን ነው የጻፈው? ይመልሽልኝ መጀመሪያ ቤቴልሄም። እኔ የጻፍኩት እንትና ስለዚህ እንደማታውቂ እየተናገርሽ፣ ስለዚህ ፖይንቱን እንቀጥል። አንድ ጊዜ ልጨርስ። ሂም ሚዩት አድርጊና ቤቴልሄም። አሁን ሂም ስንል ወይንም ደግሞ መዝሙር ስንል ምንድን ነው? እነዚህ ፕሪፖሊን ማለትም የጳውሎስ መልእክታት ከመጻፋቸው በፊት በነበሩት ጊዜያት ውስጥ ሰዎች ይናገሯቸው እንደነበሩ እንዲሁም ደግሞ ይጠቀሟቸው እንደነበሩ እናያለን። ለዚህ ቤቴልሄም ኢቭን ሴኩላሮቹ እንኳን አድምት እንዳደረጉት አሁን ስኮላርሊ ኮንሰንሰስ ነው አንደኛ ቆሮንቶስ 15 ላይ ያለው ጳውሎስ የዘረዘረው ነገር ያ ቤቴልሄም ፕሪፖሊን ሂም ነው የሚሉ ስኮላሮች አሉ ወይስ የሉም? አሁንም ራሴን ልድገም። ትናንት ዳዊት ሲል እንደነበረው እኔ እሱን አይደለም የጠየኩት የ500 ሰዎችን ስምና ችግር የለውም ነው መልስህ የፈለግከው ነው። እኔ ግን ፖል ባይ ዘ ዌይ እኔ አሁን የፖልን ላወጣ ስለሆነ ዶንት ወሪ ችግር የለውም። ሂም ነው ሲባል ጳውሎስ አልቀበልም። ለምን? እኔ የምፈልገው ኢልሙል ሪጃል ነው። የሰዎቹን ልንገርህ 500 ሰው ያልካቸው ስም ወይም አይደንቲቲ ነው እኔ የምፈልገው። ስኮላር ስናቀርብና ማስረጃ ስንሰጥ ምን ብላ መለሰች? ጋይስ አልቀበለውም። ምክንያቱም ለምን እንደማልቀበል ልንገርህ 500 ሰው ስትለኝ 500 ሰዎቹ ነው ማወቅ የምፈልገው። When you say 500 people, I need those 500 people. አያችሁ ጋይስ ፕሪፖሊን ሂም ነው ለሚባለው ማስጃ ስናቀርብና ይሄም እርሷን ዲባንክ እንደሚያደርጋት ስናሳይ እንዲሁም ሊበራል ይሄ ክርስቲያን አይደለም ባይ ዘ ወይ ኤቲስቶች ናቸው። እኛ ክርስቲያኖች አይደሉም። ኤቲስት ስኮላሮች እንኳን ይሄ ፕሪፖሊን ሂም ነው ከዛ በፊት እንደ ክሪት የሚጠቀሙት የነበረ ነው የሚለው ማስረጃ ለኛ ለሙስሊሞች ይሄ ማስረጃ አይደለም። ይሄ ምን ይላል? ባይ ዘ ወይ እኔም ላውጣ ችግር የለውም። አንተ ማውጣ ምን ይላል? ያንተ የሚለው ፖል ራይት ዊዝ ሂዝ ኦን ሃንድ ነው። እኔ ደግሞ ፖል አይልም ቤተልሄም ራይት ዲስ ዊዝ ሂዝ ኦን ሃንድ አይልም። አይ ፖል ራይት ዲስ ዊዝ ማይ ኦን ሃንድ። እኔ ፖል በራሴ እጅ ጻፍኩ ነው የሚለው። እሺ ገላትያ እኮ የኔም የራሴ ማስረጃ ላውጣ ስለሆነ ይሄን ማን የጻፈው ብለህ አትጠይቀኝ። ስለዚህ ምንድነው የሚለው? ይሄ እኮ እኔም የሚለውን የእሱን ተቃራኒ ላወጣ ስለሆነ ቤተልሄም ታወጫለች። ተረጋጊ። ይሄ የሚለው ምንድን ነው? እኔ ፖል ይሄንን በራሴ እጅ ጻፍኩ ነው የሚለው። ይሄንን የጻፈው ማን ነው? ፖል ነው። ግን ፖል መጻፍ እንደማይችል ገላትያ 6:11 ነው ያወጣው አይደል? ቆይ ገላትያ 6:11 ነው አይደል? ቤተልሄም ተረጋጊ። አይደለም እሺ አወጣዋለሁ። ስለዚህ ይሄንን ማን ነው? ቤተልሄም አወጣልሻለሁ፣ ችግር የለውም። ምን ላይ እንደሆነ እያሳየኸኝ አይደለም? is it the letters what are you showing me? Philemon chapter 1 verse 19 እሺ ስለዚህ Philemon chapter 1 verse 19 okay እኔ ጳውሎስ write this with my own hand አለ። ይሄንን የጻፈው ማን ነው? ፖል ነው። ግን ላሳይህ ነው ሌላ ማስረጃ ትልቅ ላይ እኔንም አድርገኝ። ጳውሎስ ጽፏል ማለት ነው አይደል? አይ አይደለም፣ ላሳይህ ነው ማስረጃ። በጣም ደስ አንዴ ጻፍኩት ሲል እየጻፈው አይደለም እኮ እኔም ላሳይህ ነው። ታሳያለሽ። መጀመሪያ ይሄንን እንጨርስ። ስለዚህ ፖል 6:11 ገላትያ 6:11 ገላትያ ላይ እንሄዳለን፣ በደንብ እንሄዳለን። ጳውሎስ ግን እዚህ ጋር ጻፈው ሲል እየጻፈው አይደለም። አይ እየጻፈው ነው፣ ግን ሙሉ ሜሴጁን ሳይሆን የሚጽፈው መጨረሻ ላይ የእሱ መልእክት እንደሆነ የሚያሳይ በትልልቅ ጽሁፍ የተጻፈ ጽሁፍ አለ። 6:11 ብቻ ክፈትልኝ። ገላትያን 6:11 እሺ እንሄዳለን። ቤተልሄም አንቺ ያልሽው ጳውሎስ መጻፍ
አይችልም ነው አይደል ያልሽው? አይችልም ነው ያልሽው። ይህንን ግን የጻፈው ማን ነው? እሱን መጽሐፍ እንደሚችል ማስረጃ ስላልሆነ ለምን አትለኝም? ለምን በለኛ ለምን በለኝ መጽሐፍ መቻልና ስምን መጽሐፍ ቤተልሔም ተረጋጊ፣ አይዞሽ። ገላትያ 6:11 መክፈት ይችላል። የእናንተ መምህራን ሲጠየቁ ይጮሃሉ። አይ ኖ የእናንተ ስታይል እንደዛ እንደሆነ፣ እኛ ግን እንደዛ አይደለንም። ስንጠየቅ እንመልሳለን። ስለዚህ አይ ፖል write this with my own hand አለ። ስለዚህ መጽሐፍ አይችልም ብለሽ ነበረ። የጻፈው ማን ነው? ጳውሎስ ነው። እዚህ ጋር ጽፏል። እኔ ያረግ 6:11 ብከፍትም እዛ ጋር እኮ ራሴ ጽፌያለሁ ይላል። ግን አርጊመንት ላሳይህ ነው። ገላትያ 6:11 ጋር እንሄዳለን። የኔ ጥያቄ ግን 6:11 ጋር ሳይሆን ጳውሎስ ይህንን ጽፏል አልጻፈም? ጽፏል። ስለዚህ መጻፍ ይችላል። እሺ አይችልም። ገላትያ እንሂድ። 6:11 ላይ ሄድ። አይችልም አትበይኝ። እንደ ጻፈ እኮ ላሳይህ ነው። አሁን ለምሳሌ አንዳንድ ሰዎች መጻፍና ማንበብ ሳይችሉ ስማቸውን መጻፍ ይችላሉ አይደለም? ይችላሉ አይችሉም? ላሳይ ነው። ችግር የለው። ገላትያ 6:11 ስንሄድ ሁሉ ነገር ጽድት ስለሚል አታስብ። ከዛ እኔም ኤቪደንሴን በቪዲዮ አቀርባለሁ። አሁን እንግዲህ አሁን እንግዲህ 6:11 ጋላቲያንስ 6:11 ላይ የምታሳየን ጳውሎስ መጽሐፍ እንደማይችል ነው። ኦኬ ገላትያ ምዕራፍ 6 ቁጥር 11 ላይ የምናነበው ጳውሎስ መጽሐፍ እንደማይችል ነው። ከዛ ኤቪደንስን ኢላቦሬት አደርጋለሁ። እኔ ነኝ ወርሱን ያመጣሁት። ኢላቦሬሽን እኛም ኢላቦሬት ማድረግ እንችላለን። እሺ ኢላቦሬት አደርጋለሁ። ኢላቦሬት ምናምን አንፈልግም። ሊትሬት ኢላቦሬት አንፈልግም። እኛ የምንፈልገው ማስረጃውን ነው። እኮ ማስረጃ ይኸውና እዚህ ጋር አለ። ኢላቦሬት ሊትሬት አንፈልግም። እኛ የምንፈልገው እዚህ ማስረጃው ጋር ጳውሎስ እንደማይጽፍ ታሳይኛለሽ። ማኑስክሪፕቶች ሲታዩ አንበቢ ኖቲስ እኔ ነኝ ያመጣሁት። ኖቲስ what large letters as I use as I write these closing words in my own handwriting። በጣም ቃለ ሕይወት ያሰማልን። ምን ማለት ነው? የመጨረሻ ክሎዚንግ መዝጊያውን እንዴት በትልልቅ with large እንዴት እንደጻፍኩት እዩልኝ አለ። ለምን እንደዚህ እንደተባለ ልንገርህ። ምን እንዳደረገው? በራሴ እጅ ጽሁፍ ልመጣልህ ነው። በራሴ እጅ ጽሁፍ ምን እንዳደረገው እኮ ላብራራ። ምን እንዳደረገው በራሴ እጅ ጽሁፍ እንዴት በትልልቁ እንደጻፍኩላችሁ መዝጊያውን ሙሉ ሌተሩን ግን እሱ አልጻፈም። ስሙን ነው የጻፈው። ይሄ ስሙ ነው። ይሄ በሙሉ ስሙ ነው። እኔ ስሙን ነው ሳይሆን ስማቸውን አንዳንድ ሰዎች መጻፍ እንደሚችሉት ነው ያልኩት። አሁን ላመጣልህ። ኦኬ ሶ ስሙን አይደለም የሱ ሌተር እንደሆነ ለማስታወቅ ከዚህ በኋላ ቤተልሔም ይኸውልሽ፣ ውሸት ጥሩ አይደለም። ማጭበርበር ጥሩ አይደለም። ጳውሎስ ያጭበረበርኩ ከሆነ ኤቪደንስ ላቅርባ። እንደማይችል እኮ ማስረጃ ላቅርብ። አስጨርሳይ። ከዚህ በኋላ ይበቃል መሰለኝ። አይበቃም። ይኸው ነው። ለምን ማስረጃ ሲወጣ ነው እንደምትሸሸው? እኔው አልሄድም። ባርት ኤርድመን ያኔ ማስረጃ ስለማሳየት ችግር የለም። ቆይ ላነብልህ ነው አይደለ? ኮምፕሊኬሽንስ in knowing the original text እያለ ባርት እንግዲህ he tried to get ማለት correct manuscript or whatever manuscript he tried to find it። ምን አለ እዚህ ጋር? for the first example አለ let's take Paul's letter to Galatians። የመጀመሪያ ኤግዛምፕል ለዚህ examples of the problem የችግሩን ፕሮብለም ለማየት ፖልን እንውሰድ። Even at the point of the original penning of the letter, we have numerous difficulties to consider, which may well make us sympathetic with those who want to give up the notion of knowing what the original text was. Original text የሚባለውን ለማግኘት Galatians was not a single town with a single church. አንድ ታውን አልነበረ፣ አንድ ከተማ ከአንድ ቸርች ብቻ አልነበረችም። It was a region in Asia Minor, modern Turkey, in which Paul had established churches. When he writes to Galatians, ለነሱ ሲጽፍላቸው writing to one of the churches or to all of them አለ። አንድ ቸርች ካልነበረና አንድ ከተማ ካልነበረ እየጠየቀ ነው ባርት። ለሁሉም ነው እየጻፈው ያለው ወይስ ለአንድ ቸርች ነው አለ። ከዛ presumably since he doesn't single out any particular town ሌተሩን ሲጽፍ አንድ ከተማ እያለ ስላልሆነ he means for the letter to go to all of them
አንዱ ሌተር ወደ ሁሉ እንዲዘዋወር መሆኑ እየተረዳን ነው። ምክንያቱም ሌተሩ ላይ ስፔሲፊክሊ ለዚህ ከተማ ነው እያለ ስላልሆነ ማለት ነው። Does that mean that he made multiple copies of the same letter, or that he wanted the one letter to circulate to all of the churches of the region? It's a question nobody knows. ማንም አያውቅም፣ አንተም አታውቅም። ምክንያቱም ግሪክ እና ሂብሩ እንኳን ተምሮ ስኮላር ከ40 በላይ መጽሐፍ የጻፈው ባርት he's asking አንዴ ልጨርስ ቆይ ነገሪን የቱ ጋር እንደሚል ብቻ ተናገር እያመጣው ነው ነገሩን። ስለዚህ ጥያቄ ነው አንድ ሌተር ነው የተጻፈው ወይስ ሌላ ስለ መጽሐፉ ልንመጣ we don't know, we do not know. Suppose አለ እናስብ he made multiple copies ብዙ ኮፒ አድርጓል ብለን how did he do it is another question. To begin with, it appears that this letter, like others by Paul, was not written by his hand but was dictated to a secretarial scribe. No, let me finish. Evidence ጋር እየደረስኩ ነው። በጣም አሁን ጎላ ብለሽ የጮህሽው ፓርት ማለት ነው። እስቲ ተርጉሚልንና አንዳንድ ሰዎች እንግሊዝኛ ገና ሶሶ ላይ ነው ማለት ነው። አንድ ደብዳቤ ነው የተጻፈው ለዚህ ከተማ ስለማይ አይችልም የሚለውን እስቲ ያሳየን። ይሄው Paul was not written by his hand but he like other letters ሌሎቹ ሌተሮቹን በሱ አልተጻፈም እኮ እያለ ነው። ቤተልሔም አይዞሽ suppose he made multiple copies እንተርጉመው። አይዞሽ ለምን አይዞሽ ትላለህ? እኔ አይዞህ ብያለሁ እስካሁን። ቆይ እኔ አይዞህ ብያለሁ እስካሁን። ቤተልሔም ይሄን ተርጉመውና የቱ ነው መጽሐፍ አይችልም የሚለው እኮ ልክ ኤቪደንሱ ላይ ኤቪደንስ ፎር ዲስ ብለን ስንመጣ እኮ ነው አንተ እኮ ያስቆምከኝ። እሺ suppose he made multiple copies ብዙ ኮፒ አደረገ evidence for what's your claim? መጽሐፍ አይችልም አይደለ? መጽሐፍ አለማቻሉን በደንብ ጮክ ብለሽ ጎላ ብለሽ ነው የተናገረች ነው። እና ያንን ተርጉሚ ምን ማለት ነው እኮ እየተረጎምኩ ነው እኮ ተርጉም በአማርኛ። እሺ ተርጉም አንተናት ወይ ምናምን ፐርሰናል አታኩን ወደ ጎን አድርገው። እኔ እስካሁን አንተን አታክ አላረኩም። ተርጉም ምን ማለት ነው? suppose he made multiple copies ብዙ ኮፒ አደረገ ብለን እናስብ። how did he do it? እንዴት አደረገው? ጥያቄ to begin with ሲጀምር አሁን ያልሽውን ጎላ ብለሽ ኧረ እየሄድኩ ነው። ኧረ ተረጋ። ኧረ ዳዊት calm down የተናገርሽውን ወደ አማርኛ I am translating word by word. Why are you are you in a rush? We waited for you 3 hours to let us in. I really want you to finish this idea. It appears that this letter, ይሄ letter ራሱ like others by Paul እንደሌላው የጳውሎስ ሌተሮች was not written by his hand በሱ እጅ አልተጻፈም እንደሌሎቹ ደብዳቤዎቹ። ማስረጃችን ሮሜ ላይ ወስደናል። ሮሜንም እሱ እንዳልጻፈው ማለት ነው። ስለዚህ በራሱ እጅ አልተጻፈም ማለትና እሱ መጻፍ አይችልም ማለት ሁለቱ አንድ ነገር ነው። ኤቪደንሱን ልናመጣው እኮ ነው። መቼ አስጨረስከኝ? አልጨረስኩማ። ቤተልሔም ወደ ኤቪደንሱ ትሄጃለሽ፣ ችግር የለውም እኮ ለሚ ፊኒሽ። ወደ ኤቪደንሱ ትሄጃለሽ። የኔ ጥያቄ ቤተልሔም እየሰማሽኝ ነው? ወደ ኤቪደንሱ ትሄጃለሽ። እሱ በራሱ እጅ አልጻፈውም ማለት እና መጻፍ አይችልም ማለት ተመሳሳይ ነገር ነው። ለመጣ ስለሆነ ችግር የለም። አልመልስም። እሺ አልመልስም። አይ መብቴ መሰለኝ አለመመለስ። አንተ ትናንትና ብዙ ጥያቄዎችን ይሄ ርዕሳችን አይደለም ሳቅ ዲያቆን ዳዊት ለምንድን ነው ግን እንደዚህ አቢዩዝ እንድታረግ የሚፈቅዱላት? ማንን አቢዩዝ ያደርጉ? ኤቪደንሴን ልጨርስ። ኤቪደንሴን ገና አልጨረስኩም። ለምንድን ነው ኢንተራፕት የምታረጉኝ? መዝሙር ኤቪደንስ ብዬ ነው ያቆምኩት። ኢትስ ኦኬ ላሳያችሁ አንድ ጊዜ ባርተርማን ብሎጉ ላይ ማንም ሰው ገብቶ ይሄንን ነገር ማግኘት ይችላል። ያ ስፔሲፊክ ያመጣሽው አሁን አልመልስም ያልሽበት ምክንያት ስለማይለው ባርተርማን ግን ምን እንደሚል ክሊርሊ ምንም በማያከራክር መልኩ ማለት ነው። በነገራችን ላይ ባርተርማን ደስ የሚለው ምን እንደሆነ ታውቃለህ? አንድ ጊዜ ፕሊዝ ልጨርስ። ኤቪደንሴን ሳልጨርስ ነው ሀሳቡን ዳይቨርት እያስደረጋችሁ ገብቶናል። ችግር የለም። ከህሊናሽ ጋር ትሞግቻለሽ ከዚህ በኋላ ፕሊዝ። ቤትልሔም አንድ ጊዜ እኔ ያወጣሁትን ኤቪደንስ ቡኩን ሬድ እነግርሻለሁ። እሱን እነግርሻለሁ። ለምን ታቋርጠኛለህ? እነግርሻለሁ። የባርተርማንን ሚውት እያረጉኝ ነው።
ፕሊስ ቤትልሔም ግድ የለሽም በእውነት አንድ ጊዜ ለምን እኔ ሳልጨርስ ለህሊና ለምን እኔ ሳልጨርስ ሌላ ማስረጃ ታወጣለህ? እኔ አልጨረስኩም። እኔ ቅድም ላሳይሽ የነበረውን ነገር ስላለ ነው። Let me finish. Then you can bring your own መመለስ evidence. ስላልፈለግሽ እኮ ነው። ይኸውልሽ ስንጠይቅሽ መመለስ ስላልፈለግሽ መልሱ ከታች ስላለ መልሱ ከታች ስላለ ኧረ ግድ የለሽም ተይ። እንደዚህ እናደርግ መልሱ ከታች ስላለ ኖ መልሴ ልጨርስ ነው። ኦኬ ኦኬ እሺ አንብባ ትጨርሰው የማናችሁን ልትስማ እሷ አሁን እሷ ፕሊዝ ውረድ አህመድ ውረድ ትጨርስ። በቃ ዝም ብሎ ማስወረድ ሚት ማድረግ ምን አድርጊ መሰለሽ እስከምትፈልጊው ድረስ አንብቢ። ዝም ብለን እናዳምጣለን። ጨርሽ። ያ ይሻላችኋል እንዴ? why are you guys like this? ሚውት አድርገን እናዳምጣለን። እሺ ያ ስለዚህ እንደ ሌሎቹ እኔ ምንም አላረኩም እኮ አሌቲያ ሚውት እናደርግ። ባይ ዘ ዌይ እዚህ ደረጃ የደረስነው ምን መሰላችሁ? 500 ሰው ኤቪደንስ አለን ስትሉ 500 ሰው ለምን እዚህ እንዳለን ለተመልካቾቻችን እያስረዳ ነው። አንድ ጊዜ ሁላችሁም አንድ ጊዜ ሁላችሁም አንድ ጊዜ ቤተልሔም ይኸውልሽ ይሄንን ፖይንት ዳይቨርት አድርገሽ የከተትሽው አንቺ ነሽ። እሱን ትጨርሻለሽ። እዛ ነው ዲያቆን ዳዊት ስለገባ ነው እንትን ያልኩት። የ500 ሰዎቹን ከኔ ጋር ነው የምጨርሽው። ኖ ፕሮብሌም። እሺ ችግር የለውም። ግን አሁን ከነሱ ጋር ያወራሽ ስለሆነ ከነሱ ጋር ጨርሽ የጀመርሽውን የጳውሎስን የ500 ሰዎችን ከኔ ጋር ታወሪያለሽ። ታላን እናያለን how you gonna ምን ያህል ላስት እንደምታደርግ እናያለን። ያኔ አሁን ቀጥይ ቤተልሔም። this is not about lasting or not. so 500 ሰው ኤቪደንስ አለን ስትሉና የ500 ሰው ኤቪደንሳችሁን አንድ ሰው ስታመጡ የአንድ ሰዋችሁ ራሱ በሱ ስም ገና አሁን ገባ ነው ላነብ ነው እንዴ? ዳዊት ቆይ እሱ ላይ ታወራኝ። በቃ ነይ እሱ ጋር ታወራኝ። ኖ ቶማስ ኖ ይሄንን ማስረጃ ትጨርስ። ቤተልሔም ወደ ሌላ ነገር ከሄድሽ I'm telling you right now ትወርጃለሽ ከዚህ በኋላ ማለት ነው። እድሉን እየሰጠነሽ ነው። ታነብያለሽ። ካላነበብሽ ትወርጃለሽ ማለት ነው። እንዳትወርድ ግን ዲያቆን በጣም እፈልጋታለሁ። እንዳትወርድ አደራ። ማንም ሰው እንዳያስወርዳት። መጽሐፉን አንብቢ። ከዛ በኋላ ከቶማስ ጋር ትጨርሻለሽ። ስለዚህ ባይ ዘ ዌይ ማለት ነው ገና የምደርስበት ሌላ ፖይንት ቢኖር ታውቃለህ፣ በፖሊስም ራሱ የተጻፉ ደብዳቤዎች እንዳሉ እመጣለሁ። የትኛው ደብዳቤ እንደሆነ እንደርስበታለን። ልቀጥል ነው። እሺ so I'm reading misquoting Jesus, yeah? I'm on page 58 if you want. No problem. Yeah, Barton misquoting Jesus no ያነበብኩ ያለው the story behind who changed the Bible and why. Page 58 of the book, yeah? Examples of the problem line. So we're talking about Paul basically because Paul is the evidence for witnessing of 500 people. So like እንደ ሌሎቹ የፖል ሌተሮች በፖል እጅ አይደለም የተጻፉት፣ ግን ዲክቴት ነው የተደረጉት ለሴክሬታሪ፣ ለጸሐፊው፣ ለስክራይቡ ማለት ነው። ኤቪደንስ ፎር ዲስ የዚህ ማስረጃችን comes at the end of the letter የደብዳቤው መጨረሻ ላይ ነው። where Paul ራሱ added a postscript in his own handwriting በራሱ እጅ ጽሑፍ መጽሐፍ ከቻለ የኛ አርጊመንት ምንድነው? መጽሐፍ ከቻለ ሙሉ ሌተሩን ለምን አልጻፈም? መጽሐፍ ይችላል ካላችሁ ደግሞ ሙሉ ሌተሩን እሱ ለምን እንዳልጻፈ ማስረጃ ስለምትሰጡን ማለት ነው። so that the recipients would know that it was he who was responsible for the letter, a common technique for dictated letters in antiquity. በድሮ ጊዜ ድገሚው። ይህችን ከበደችኝ። እስቲ ድገሚው። ፖል ፖስት ስክሪፕት ከመጨረሻ ላይ ጽፏል፣ አስገብቷል በራሱ እጅ ጽሁፍ። ሶዳት ተቀባዮቹ እሱ የሌተሩ ኃላፊነት የደብዳቤው ኃላፊነት የፖል እንደሆነ እንዲያውቁት። ይሄ ደግሞ ለምንድን ነው አለ ባርት? ኮመን ቴክኒክ ነው። በድሮ ዘመን ሰዎች መጻፍ ስለማይችሉና ሰዎችን ስለሚያጽፉ ዲክቴት ያደረጉትና እኔ ነኝ ሪስፖንሲብል የሚለውን እንደ ፊርማ ሜቢ የዛኔ ፊርማ አይታወቅ ይሆናል። ይሄ ምን ነበር አለ? ኮመን ምንድን ነው? አንቲኩቲ ምን ማለት ነው? የድሮ ዘመን ላይክ ባህል፣ ካልቸር፣ የተለያየ ነገር እና ካልቸሩ ምን ነበር? ምን ያደርጉ ነበር አለ?
አዎ የራሳቸውን በታች ላይ ይጽፉ ነበረ ማለት እና ይሄ ምንድነው ኮመን ሁሉም ሌተሮች ላይ በድሮ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አሁን የቀለበታቸው ላይ እንደ ማህተብ እንደሚያደርጉት ቢስሚላሂ ራህማን ራሂም እንደሚለው የእነሱም ጊዜ እንደዛ ነው። አሁን ጊዜ ደግሞ ማህተብ አለ ወይም ፊርማ አለ። ያ እንደ ዘመኑ ያደርጉና መጨረሻ ላይ የራሳቸው ከዛ የዚህ ማስረጃችን አለ ገላትያን 6:11 ነው። ምን አለ ፖል? በጣም ጥሩ ቤተልሔም የራስሽን ጥያቄ በራስሽ ጽሁፍ ራስሽን አሳመንሽ ማለት ነው። ወደሚቀጥለው ጥያቄ እንግዲህ የሚቀጥለው ጥያቄ አንዴ ቤተልሔም ሚውት ታደርጊያለሽ። ብዙ ሰዓት ሰተነሻል። 30 ሰከንድስ ትሰጪኛለሽ። ቤተልሔም ከቤተልሔም ጋር ተከራክራ ቤተልሔም አሸንፋለች። ቤተልሔም መጀመሪያ ጳውሎስ መጻፍ አይችልም ብላ ተከራከር። ቤተልሔም መጣችና ነው ማስረጃ አለችኝ አለች ማለት ነው። ቤተልሔም ማስረጃ ስታሳይ ምን ይላል ማስረጃው? በድሮ ጊዜ ዲክቴት ሲደረግ በድሮ ጊዜ ካልቸሩ አንድ ሰው መጥቶ ዲክቴት ያደርግና ከዛ በኋላ የራሳቸው ሀሳብ እንደሆነ ይጽፋሉ አለ። ስለዚህ ቤተልሔም ከቤተልሔም ጋር ስትከራከር ምን አየን ማለት ነው? ጳውሎስ መጻፍ አይችልም ስትል ቤተልሔም ኖ ዌይ ጳውሎስ መጻፍማ ይችላል፣ ግን ካልቻለ ለምን ሙሉ ሌተሩን አልጻፈውም? ዲክቴት ተደርጎ መጨረሻ ላይ ለምን ሙሉ ሌተሩን መጻፍ ከቻለ ሙሉ ሌተሩን ለምን አልጻፈውም? ማስረጃ ቤተልሔም ከቤተልሔም ጋር ተከራክረው መጻፍ አሸነፋለች። ሲምፕል ኩዌስችን መጻፍ ከቻለ ኢቭን ባርት መልሶልሻል። መጻፍ ከቻለ ሙሉ ሌተሩን ለምን አልጻፈውም? እሱ ብቻ መልሶ ሚውት አደርጋለሁ። tell you why because even ባነበብሽው የባርተማን መጽሐፍ ይሄ ኮመን ምንድነው ይላል? አይ ኮመን እንትኑ እኮ የጻፈው የሌተሩ ሪስፖንሲቢሊቲ እንጂ የሚለው ሌተሩን ለምን አልጻፈም? ማይ ኩዌስችን ኢዝ ለምንድን ነው ፖል ሙሉ ሌተሩን ያልጻፈው? ናይስ እሺ ናይስ ተመልከቱ። ባነበበችው በባርተርማን መጽሐፍ ራሱ ይላል ይሄ በዛ ዘመን የተለመደ ጻጻፍ መንገድ ነው። ለምንድን ነው የተለመደው? እባክሽ ልጨርስ እባክሽ እኮ ለምንድን ነው የተለመደው? ትልቅ ሰው ነሽ፣ አመሰግናለሁ። ልጨርስ እየመለስክልኛ ግልጽ እንዲሆንላቸው ለአዳማጮቹ። ለምንድን ነው የተለመደው? መጽሐፍ ስለሚችሉ ሰዎች ነው ስለማይችሉ ሰዎች ነው? ናይስ እሱ ኮመን አንቲኩቲ የሆነው መጽሐፍ ለማይችሉ ሰዎች ሳይሆን ለሚችሉ ሰዎችም ጭምር ነው። ለምን አይጽፉም? አሳይኝ። ስለዚህ ጋይስ መጽሐፍ ለማይችሉ ሰው ነው ብላለች። አውጪ መጽሐፍ አንተን ነው የጠየቅኩህ እኮ ግለጭ መጽሐፍ ማስረጃ ቆይ ቶማስዬ ፖል መጽሐፍ ከቻለ ሌተሮቹን ለምን ራሱ አልጻፈም? ኦኬ ምክንያቱም የእናንተ ሃይማኖት ነው። ዲፌንድ ዩር ሪሊጅን። ፖል ለምንድን ነው ሁሉንም ሌተር ያልጻፈው? ቢዚ ነበረ። ሚት አርጊ ላውራ። ናይስ አመሰግናለሁ። ጋይስ እንግዲህ እንደሰማችሁት ምን ብላ ነበረ? ጳውሎስ መጽሐፍ ስለማይችል ነው የሚል አርጊመንት ነበር ያቀረበች። እሱንም ግን ከባርተርማን መጽሐፍ ኢንፍሉዌንሱን ማቅረብ አልቻለችም። ባርተርማን እያለ ያለው ገላትያ የተጻፈው ልክ ከዚህ በፊት ሮሜ ላይ ጳውሎስ ያጽፍ እንደነበረው በዛ ልክና ጋር የተጻፈ ነው የሚል ነው። ይሄ ማለት ግን ጳውሎስ መጽሐፍ አይችልም የሚለውን ኢንፈር አያደርግም። ኢቭን ይሄ ፋሌሺየስ ነው። ምን ይባላል መሰላችሁ? ምንድነው አፊርሚንግ ዘ አንቲሲደንት ፈለሲ መሰለ የሚባለው። ለምሳሌ አንድ ሰው አንገቱ ከተቆረጠ ይሞታል ማለት ስለሞታ ለምን ከሀሳቡ ዳይቨርት ታደርጋለህ? እሷ ስታወራ ምንም አንልም ነበር፣ ግን ሀሳቧን እንደምንመታ ስለምታውቅና መልሱን ብቻ ንገረን። ፖል ለምን ያልጻፈው ሌተሮቹን ለምን ስክራይብ አስፈለገው? እባክሽን ልመልስ ጋይስ፣ እንዳንመልስ እኮ ነው የምታደርገን። አይታችኋል። ወደ አርጊመንት ከፍ አድርገዋለች። ስለዚህ ጋይስ እንመልሰው ቀላል አድርገን። ምንድነው እዛ ጋር ኮመን የሆነ ያጻጻፍ መንገድ ነው። ስለዚህ ጳውሎስ ደግሞ መምህር ነው፣ ደቀ መዛሙርት እንደነበሩ ተነግሯል። ስለዚህ በደቀ መዛሙርት በኩል ማጻፍ ይችላል ነው። ለዚህ ደግሞ አጌኒስት የሆነ ኤቪደንስ ከባርተርማን መጽሐፍ ታቅርብልን። መጽሐፍ ስለማይችል ነው ራሱ ሊትራሊ ስለማይችል ነው ያጻፈው የሚል ከባርተርማን። አሁን የምፈልገው ምንድነው መሰለ ዲያቆን፣ በደንብ ስማኝ። እሷ ብዙ አውርታለች፣ የኛ ተራ ነው። አሁን መጽሐፉን ትግለጥልንና ባርተርማን ያለው ይሄ ኮመን የሆነ ያጻጻፍ መንገድ ስለሆነ ይሄን ተከተለ ነው ወይንስ ደግሞ ስለማይችል ሊትራሊ ጻፈ ነው? ግለጩ መጽሐፉን ቤተልሔም እባክሽን። ከዛ በፊት ግን ፖል ለምን ሁሉንም እንዳልጻፈ ብትነግረኝ። ኦኬ በቃ እኔ ነኝ አርጊመንት ያመጣሁት። መጀመሪያ አንተ ንገረኝ። የለሽም ማስረጃ? ሌሎች ማስረጃዎችም አሉ። ፖል ያልጻፋቸው ሌተሮች ራሱ ሰርኩሌት ያደርግ እንደነበሩ። አሁን ገላትያ ላይ ነሽ፣ እባክሽን የባርተርማን ያመጣሽው አንቺ ነሽ። ያመጣሽው መጽሐፍ አትሩጪ እባክሽን፣ ክፈቺው። ለምን ሮጣለሁ? እየጠየቅኩ ነው።
እባክሽ ክፈች። This is your religion? በማስረጃ እናውራ። Defend your religion. ምን እንደዚህ ያለ አልኩኝ ማስረጃ ነው የምታወሪው? ቤቴ አዎ ምን አልኩኝ ቶማስዬ? ለምን ሁሉንም አልጻፈም? ለምን ዶፉት? ኦኬ መጀመሪያ የተናገርሽው ነጥብ ይሄ ምን ይባላል መሰለሽ? ሙቪንግ ዘ ጎል ፖስት ፋላሲ ይባላል። ዶንት ወሪ አንተ በቃ ፋላሲዎችን ሁሉ አጥንተናቸው ነው እንዴ? አይ ፋላሲ ስላጥና አይደለም ፊሎሶፈር ስለሆንኩ ነው እንተወቅሽ ሌላ ጊዜ። ስለዚህ አሁን በስትክክል እናውራ። መጀመሪያ ያነሳሽው ነጥብ ገላትያ ላይ ብቻ ነበረ። ከዛን ገላትያ ርዕሱን ከፍ ስታረጊና የኦል መልእክት አስታውሪ ሙቪንግ ዘ ጎል ፖስት ፋላሲ ይባላል። ስለዚህ አሁን እባክሽን ቤተልሔም ራስሽ ያመጣሽውን ማስረጃ አትሽሺው። ትልቅ ሰው ነሽ፣ እኛም ትልቅ ሰው ነን። 1000 ሰው አለ፣ ሁሉም መስማት ይፈልጋል። ቤተልሔምዬ ላይክ ኤ ጉድ ገርል ማለት ነው። ክፈችው መጽሐፍ። አይ አልከፍተውም። ፖል ለምን ሙሉ ሌተሩ እንዳልጻፈ ንገሩኝና እናንተ ሰው ኮንፊደንት ናችሁ አይደል? ቤተልሔም ፈርቸው ሳይሆን ኮንፊደንት ከሆናችሁ በሃይማኖታችሁና ፖል በመሰረታላችሁ ሪሊጅን እኛማ ኮንፊደንት ነን። መጀመሪያ ግን ማስረጃ ራስሽ ያመጣሽ ማስረጃ ክፈችው እባክሽን። ቤተልሔም አትፍሪ። ምን ልክፈተው? አነበብነው እኮ አይደል እንዴ? እኮ ድጋሚ ክፈችው። አንቺ ያልሽውን ሪፊት እንደሚያደርግ ላሳይሽ። ስለዋሸሽ ክፈችው ቤተልሔም። አልዋሸሁም። መቼ እንዴ? ቪዲዮ አብርቼ እያሳየው እየተረጎምኩ ዋሸሽ ማለት እናንተ ምን ሁሉ ሰው ዋሸ፣ ሳላህን ዋሹ እባክሽን ወይዘሪት ሳይን አትጥሪብን። መጽሐፍሽን ክፈቺ እባክሽን ቤተልሔም። ከዛ በፊት እንዲመለስልን እንፈልጋለን። ማስረጃ ክርስቲያኖች መልሱልን። እየዋሸሽ ነበረ አይ እናንተ ናችሁ ውሸት እንመልሳለን። መጀመሪያ የዋሸሹ ይጋለጥ። ማስረጃችን ክፈቺ። ማስረጃችን ክፈቺ። እንደዛ ነው የሚባለው። ምን ብለሽ ነበረ? ባርት እርማን ጳውሎስ እንዲጻፍ ያደረገው መጽሐፍ ስለማይችል ነው ብለሽ ነበር አይደለም? መጽሐፍ ከቻለ አሳዩን እኮ ነው ያልነው። አንድ ጊዜ ባርተርማን እንደዛ ብሏል ወይስ አላለም የሚለውን መልሽልኝ ቤተልሔም እባክሽን። ሙሉ ኮንቴክስቱ ያሳየናል። ችግር የለውም። ለምንድን ነው እዚህ ጋር የመጣው ሀሳብ? አንድ ጊዜ ፖል መጽሐፍ ቶማስ ፖል መጽሐፍ ቢችል ይሄ ሁሉ ርዕስ አይመጣም ነበር። ራሷ ከባርት እርማን አምጥታ ከዛ አሳይን ስንላት ኮንቴክስቱ አላሳይም አልገልጥም ማለት ጀመረች። አይ አልገልጥም አላልኩም። መክፈት ትችላለህ እኮ 50 ፔጅ 58 ላይ ነው። እሺ ራሱ ያለውን አስነብብኝ። ስለማይችል ነው በዚህ መልኩ ያጻፈው የሚለውን ክፈቺ እባክሽን። ቶማስዬ ኢየሱስን አምላክ ነኝ ማለት እንዳልተጠበቀበት አልፈልግም እባክሽን። ችግር የለውም። ኢየሱስን አምላክ ነኝ እንዳላለው ወይም እኔን አምልኩኝ እንዳላለው እዚህ ጋር ሙሉ ኮንቴክስቱ ያስረዳናል። ፖል መጽሐፍ ቢችል ይሄ ሁሉ መጽሐፍ አይጻፍም ነበረ። አምጪ ስንላት ራሷ የባርተርማን የገለጠችው ራሷ ነች። ሰዎች እንደምትመለከቱ ማስረጃ አምጪ ስንላት አንዴ ኢየሱስ ክርስቶስ ጋር አንዴ ጳውሎስ ጋር ትሄዳለች። አይ ቢኮዝ ሺ ሃቭ ኖ ኤቪደንስ ማስረጃ ሊኖራትማ ትሰጠን ነበረ። አሁን ጋይስ አሁን ታረጊና አሁን ጋይስ አንድ ጊዜ ራርዲ ማስረጃ የላትም አይደለም? መልሱ እናንተ ፖል ለምን ሌተሮቹ እንዳልጻፈ መልሱ። ሮሜን ለምን እንዳልጻፈ አንድ ጊዜ ስክራይብ ለምን አስፈለገው? እጁ ተቆርጦ ነበር ማለት ነው። ካመጣችሁ መጽሐፍ ነው ኤቪደንስ ላሳያት ፕሊዝ። አይ ነው ከፍ በልና ከፍ በል። አሁንም እኮ መልሱን መመለስ መመለስ ያማል። እንደዚህ ላሳይሽ ነው ቤተልሔም። እባክሽን ተረጋጊ። እናመሰግናለን። እሺ አንብበው አረዲ። ኦኬ ሁለት ነገር ከዛ በፊት ግን አረዲዬ አንድ ነገር ኖት እናድርግ አይደለ? ክሌም ያደረገችውን ነገር ከባርተርማን ማምጣት አልቻለችም ነው አረዲ መልስልኝ። ስለዚህ አሁን እኛ ማስረጃችን አልቻልኩኝ ጨርሻለሁ። አመሰግናለሁ። ነው አይ አታሳየኝ። መጽሐፉ ይኸውልሽ አንቺ የምትይዘኝ ነው በደንብ ነው ሎርድ ነው። ይኸው አንቺ ያመጣሽው መጽሐፍ ነው። ካመጣሽው መጽሐፍ ላይ ለህሊናሽ ስትይት አዳም አይ ለህሊና እናንተ ለህሊናችሁ ጳውሎስ ለምንድን ነው ያልጻፈው? መልሱላችሁ። ላሳይሽ እኩል ልንገርሽ። ይኸው ላሳይሽ እሱን ይኸውልሽ ሁለት ነገር ላሳይሽ። እሺ መልሱ። ችግር የለም። በጣም እጁ ታሞ ነበረ ወይስ? ኦኬ ይሄንን ከዚህ ልጀምር። መጀመሪያ ይሄ ገጽ ስንት ላይ ነው? አሁን መጽሐፉን ስላለሽ አንቺም እንድትከተይ ገጽ 21 ላይ ትሄጃለሽ። እሺ መጽሐፉ ላይ ከዛ በኋላ ያንቺ ያመጣሽው ፔጅ ላይም ደግሞ ሄጄ ያሳይሻለሁ። ገጽ 21 ላይ ምን ብሎ ይነግረናል መሰለሽ? ኤቪደንትሊ ፖል correlated the events of Christ's death and resurrection with his interpretation of the key passages of the Jewish Bible, which he, as a highly educated Jew, በጣም በትልቅ ደረጃ የተማረ አይሁዳዊ ሰው ነበር ይልሻል። ማን? ባርተርማን ራሱ መጽሐፉ ላይ
a highly educated Jew አንድ ቦታ ብቻ አይደለም እንደዚህ የሚለው በነገራችን ላይ ደጋግሞ ይጠቅሰዋል ይሄንን ነገር ከዛ አሁን ያመጣሹ ፔጅ ላይ ደግሞ ሄጄ ላሳይሽ ያመጣሹ ፔጅ ላይ 58 እዛው ያመጣሹ ላይ ነው ግድ የለም ይሄደው እዛው ደግሞ 59 ሄድና የፕሮብሌምስ ኦፍ ሃቪንግ a scribe ጋር ደግሞ ታስረዳንላለ ስክራይብ መኖሩ ብቻ ሳይሆን ችግሩ የስክራይብ ችግሩ ምን እንደሆነ ባርት ስላነሳው እዛ ላይ እንሄዳለን እሺ page 58 ከዛ what happened to Paul why did he not able to write his own letters ሚለውንና የጸሐፊዎቹ ስክራይቦቹ ደግሞ do we trust them who are they do we have their names ሚለውን ደግሞ we're going to do research because your 500 people evidence is supported by one man who is called Paul who was trying to kill Jesus why is በቃ አንዴ እየከፈተልሽ አይደለም yeah we can speak እኮ ማን ነው ስፒክ ማድረግ አይቻልም የ500 ሰዎቹ ላይ ቤተልሔም ከኔ ጋር ጨርሰን ነው የምትወጪው ማለት ነው ይሄኛውን ከሱ ጋር ጨርሽ በጣም ጥሩ examples of the problems የሚለው ላይ ሲናገር አንደኛ ቅድም ሁሉንም ሌተሮች እሱ ነው የጻፈው ወይስ አይደለም ስለሚለው ስለ ጋላቲያንስ ለጋላቲያን ስለተጻፈው መልእክት ነው እየተናገረ ያለውና ከዛ ከዝቅ በለተ ሳይልም እንዴ ሌሎ like other letters እኮ ይላል ኩልን ለነድሽ ነው ይሄው for the first example let's take Paul's letter to the Galatians even at that point of the original penning of the letter we have numerous difficulties to consider which may well make us sympathetic with those who want to give up on the notion of knowing what the original text was Galatia was not a single town which with a single church የሚያዳምጥ ሰውም ስላለ 1000 ሰው እያዳመጠ ስለሆነ ገላትያን አንድ ከተማ አይደለችም አንድ ቸርች ብቻ ያላት አይደለችም it was a region in Asia Minor modern day Turkey በአሁኑ ጊዜ በሞደርን ዴይ ቱርክ ውስጥ ያለች ከተማ ነች in which Paul had established churches ፖል በራሱ ብዙ ቤተክርስቲያናትን ያቋቋመባት ከተማ ነች when he writes to the Galatians is he writing to one of the churches or to all of them ስለዚህ ይሄንን ደብዳቤ ሲጽፍ ለአንደኛው ቤተክርስቲያን ነው እየጻፈ ያለው ወይንስ ለሁሉም ነው ስለ ገላትያን ብቻ ነው እንጂ ስለ ሌሎቹ ሌተሮች በጠቅላላ እያነሳ አይደለም when he ከዛ በኋላ presumably since he does not single out any particular town he means for the letter to go to all of them ስለዚህም ሲንግል አውት ስለማያደርግ ወይንም ነጥሎ ስለ አንድ ቤተክርስቲያን ስለማያወራ ይሄ የሚጠቁመን ምንድነው ለሁሉም እንዲደርስ ነው does that mean that he made multiple copies of the same letter or that he wanted the one letter to circulate ስለዚህ ይህ ማለት አንደኛው ኮፒ በየቤተክርስቲያኑ እንዲሰራጭ ነው የፈለገው ወይንስ ያቺው የጻፋት ራሷ ኮፒ እየተደረገች እንድትሰራጭ ነው የፈለገው ይሄንን አናውቅም ኦኬ ምንድነው አንዷ እንድትዘዋወር ነው ወይንስ ኮፒ እንዲደረግ ነው ይሄንን አናውቅም ማለት ምን የሚገርም ነገር አለው ከዛስ suppose አለ he made multiple copies እስኪ እናስብ ብዙ ኮፒ ያደረገ ብለን እናስብ how did he do it እንዴት ነው ያደረገው to begin with አየሽ እዚህ ጋር ነው በቀድሞ ጊዜ የነበረው ልማድ የሚመጣው ምን የሚሆነው ምንድነው ብዙ ኮፒዎች በሚዘጋጁ ጊዜ የዛኔ ስክራይቦች ያግዙታል ማለት ነው አይ እሱ ጋር ይሄ ሀሳብ ነው don't ይሄው ላሳይሽ yeah continue አባባልሽ ራሱ hi no why are you adding ቦታ ነው አንዴ please ይሄው ላንብብልሽ suppose he made multiple copies how did he do it to begin with it appears that this letter like others by Paul was not written by his hand but was dictated to a secretarial scribe ይሄኛው ደብዳቤ like others by Paul ልክ እንደሌሎቹ የፖል ደብዳቤዎች was not written by his hand but was dictated to ለጸሐፊው እየተናገረው እንደጻፈው ያሳያል ልክ እንደሌሎቹ ደብዳቤዎች evidence for this ከዛ ተመልከቺ ለዚህ ማስረጃው comes at the end of the letter ለዚህ ማስረጃው ደግሞ where Paul added ፖል ራሱ የጨመረው postscript in his own handwriting በራሱ እጅ ጽሁፍ ይሄንን አስገብቶበታል so that recipients would know that it was he
who was responsible ስለዚህም ተደራሹ አካል ራሱ ፖል ስለመሆኑ ይሄንን ነገር እያቀረበላቸው ያለው እንዲያውቁ በራሱ እጅ ጽፎ አስቀምጦላቸዋል ይላል። ይሄንን አንድ ማስረጃ ካስቀመጥኩኝ በኋላ ግን ይሄንን ተመልከቱ። ይሄ this is Bart Ehrman on his blog. Look what he says, please. April 22nd, 2025 ላይ my previous post summarized the overarching message of the letters to the Galatians. In this one, I can dig a bit deeper into the historical issues of the authorship, date, and occasion. Like Romans 1 and 2, like Romans and 1 and 2 Corinthians, there is little doubt among scholars that Paul wrote Galatians. Boom. አለቀ። ልክ እንደ ሮሜ አንድ እና እንደ ሮሜ እና እንደ ቆሮንቶስ ሰዎች አንድና ሁለት በሊቃውንቶች ዘንድ ምንም ጥርጣሬ የለም ገላትያንን ጳውሎስ ስለመጻፉ። እንዴ ለምን እዛ ላይ ታዲያ አልጻፈም ብሎ አስቀመጠ? መቼ አልጻፈም ማለሽ ራሱ በራሱ እጅ አስቀመጠልሽ ከሱ እየመጣ እንደሆነ እያለሽ በራሱ ተጠቅሟል እኮ እያለ ነው። አሁን ችግር የለውም 59 ሂድ ፔጅ 59 አስገባው ተጠቀመ ማለት ሚስኮቲንግ ጂሰስ 59 ሂድ ችግር የለውም። ፔጅ 59 አሞን ፔጅ 59 እሺ ቀጥል አንብብ። እሺ ከላይ ጀምሮ አርዲ ከተቻለ this is pointless ምክንያቱም በእጁ እንደጻፈ አሳይተናል። እሱ ያነበበው እንትን ላይ ኮመን ፕራክቲስ እንደሆነ አሳይተናል እና የሆነ ላይክ በጣም we're just spending time እና የቀድሙን የስልምናውን ላሳይ your whole argument እዚህ ላይ rest ያደርጋል እኮ ዳዊት 500 ያልካቸው አንድ ሰው ላይ ስለሆነ ያን አንድ ሰው we have to dig deep if he is the author of those letters. ቤተልሔም እሱም ከቶማስ ጋር ትቀጥያለሽ። አርዲ መጀመሪያ የጀመረው ፖይንት አለ አርዲ ያሳያት። ከዛ ከቶማስ ጋር ደግሞ ስለ 500ዎቹ ትቀጥያለሽ። አርዲ ቀጥል። ኦልራይት የመጀመሪያው የኢራቅ ሰዎች አረብኛ ተናጋሪ ነበሩ ወይ ለሚለው ምናልባት በራስሽም ገብተሽ ቼክ ማድረግ ትችላለሽ። if you want to check about the Lakhmid dynasty pre-Islamic tribal dynasty that aided Sasanian Iran in the struggle with the Byzantine Empire ብሎ ከተናገረ and fostered early Arabic poetry እንደው የአረብኛ ግጥምን ራሱ እንግዲህ በግጥም በዛን ጊዜ አረብኛ ሊትሬቸሩ ጽሁፉ እና ስራዎቹ የአረብኛ በጣም እየገፋ እና እየላቀ እንዲመጣ ካደረጉት ነገር አንዱ ግጥም ነበረ በወቅቱ። በጣም በግጥም ኦሪጂናል ቋንቋቸውስ ምንድን ነበረ? ሆልድ ላሳይሽ። ቋንቋቸው ነው ወይስ አይደለም? እና ግጥም የሚያስቀምጡልሽ አረብኛ ሳይችሉ ነው፣ አረብኛ ሳይናገሩ ነው እኮ እኔ ያወራ ያለሁት የነዛ የኢራቅ ኦሪጂናል ዳይናስቲ ያለሽ ትራዲሽናል ላንጉጃቸው ምንድነው? አረብ የሚባለው አንድ አካል አረብ የሚባልበት ምክንያት ለምን እንደሆነ ታውቂያለሽ? አረቢክ ዳይናስቲ የሚባለው ለምን እንደሆነ ታውቂያለሽ? አረብኛ ተናጋሪ ስለሆኑ ነው። እሺ አረብኛ የሚናገሩ ከሆነ የአረብ ሀገር ነው። አሁን ለምሳሌ ግብፅ አረብ ነች ወይስ አይደለችም እየተባለ ክርክር ያለበት ለምንድን ነው? አረብኛ ስለሚናገሩ አረብ መባል አለባቸው ነው የሚባለው። አረቢክ ይሄ አረቢያን ዳይናስቲ ነው። ኦልራይት ሌትስ ስክሮል ዳውን ኤንድ ሾው ዩ centered at the Christianity city of Al-Hira near present day Kufa in southern Iraq. ምንም ይሄ ጥያቄ የለውም አረብኛ ተናጋሪ ስለመሆናቸው። ሁለተኛው የሻም ሰዎች ሶሪያ አረብኛ ተናጋሪ ነበሩ ወይ? ይሄንን አውጥቼ ላሳይሽ። ይሄ ፉሳይክ this is a website ምንድነው መካከለኛው ምስራቅ ስላለ ሂስትሪ የሚያስቀምጥ ድህረ ገጽ ነው። እዛ ላይ ገብቶ ይሄንን ማየት ይቻላል። የትም ቦታ ላይ ስለነዚህ ሰዎች አሁን ስለምናገረው ጋሳኒድስ ስለሚባሉት ኪንግደም ነበር። ይሄ ጋሳኒድስ ኪንግደም ናቸው። ማን ናቸው የሚለውን ራሳችሁ ገብታችሁ ማንበብ ትችላላችሁ። ጋሳኒድስ also known as Banu Ghassan, House of Ghassan were a tribe who migrated from modern day Yemen to the Levant in the early 3rd century. The Ghassanid civilization became a client state of the Byzantine Empire and served as the buffer territory between the Byzantines and their enemies, the Persians, Sassanids, and the Arab Lakhmids. The Ghassanids were Arabic-speaking Christians whose power spanned the Levant and the Hijaz. With a capital in the Golan Heights,
the spread of Islam in the 7th century scattered the Ghassanid people whose descendants now reside mainly in Lebanon and North and Southern America ብሎ ያስቀምጥልሻል። አረብኛ ተናጋሪ ናቸው፣ ምንም ጥርጥር የለው። የሚቀጥለው ማስረጃ ግን የሻም እና የኢራቅ ሰዎች ይጋደሉ የነበረው በአነባበብ ልዩነት በኢብን መስዑድ እና በእንትና ሲቀሩ ስለነበረ እሱን ማስረጃ ይሄው። ይሄ ታቸውንም በዛው ልታሳየን ትችላለህ። ያው የሀገራቸው ደግሞ ትራዲሽናል ላንጉጃቸው እኮ የሻምና አሁን እኮ ያሳየውሽ እኮ ሻምና ኢራቅ ሰዎች መሆናቸውን ነው። ይሄው the commentary on the Quran by Abu Ja'far Muhammad ibn Jarir at-Tabari volume 1 page 25 ላይ እንሄዳለን። ፔጅ 25 ላይ እንደዚህ ይለናል፣ ተመልከቱ። the same hadith ቡኻሪ ላይ ሳይት የሚያደርገውን ሐዲስ ኤላቦሬት አድርጎ ኢብን ጀሪር ያስቀምጠዋል እዚህ ጋር when Abu Bakr died and Umar became Khalif, all this was written down again on a single scroll and deposited with him. When he died, the scroll remained with his daughter Hafsa, the wife of the Prophet, may God mnamen. Then, when Huzaifa returned from a military expedition to the Armenian steppes, before he even entered his home, Huzaifa ከአርሜኒያ ጦርነት ከተመለሰ በኋላ እቤቱ እንኳን ከመግባቱ በፊት he went straight to Uthman, ወደ ኡትማን በቀጥታ ሄደ and said, O commander of the faithful, የአማኞች መሪ ሆይ you must attend to the people, ወደ ሰዎቹ ትኩረትህን ማዞር አለብህ። ኡትማን said, what is the matter, ምንድነው ችግሩ ብሎ ኡትማን ጠየቀው። I took a military expedition to the Armenian steppes, ወደ አርሜኒያ ለጦርነት ሄጄ ነበረ። He said, and people from Iraq and Syria took part. ከዛም የኢራቅ ሰዎችና የሶሪያ ሰዎች ተሳትፈው ነበር እዛ ጦርነት ላይ። Since the Syrians recited in their prayers, ሶሪያኖቹ በጸሎታቸው ላይ የሚቀሩት according to the recitation of Ubay ibn Ka'b, የሶሪያኖቹ ሰዎች ከኡበይ ብን ካብ ተምረው ስለሆነ የሚቀሩት and uttered what the people of Iraq had never heard before. የኢራቅ ሰዎች ሰምተው የማያውቁትን ከዚህ በፊት ሰምተው በጭራሽ የማያውቁትን ነገር ይቀሩ ስለነበረ ከኡበይ ሰምተው and heard before, the people of Iraq called them infidels. የኢራቅ ሰዎች ካፊሮች አሏቸው ሶሪያኖቹን። And since the people of Iraq recited according to the recitation of Ibn Mas'ud, የኢራቅ ሰዎች ደግሞ የኢብን መስዑድን አቀራር ይቀሩ ስለነበረ ሶሪያኖቹ ሰምተውት የማያውቁትን ከዚህ በፊት ሶሪያኖቹ ምን አሏቸው? ካፊሮች አሏቸው። ከዛ በኋላ ኡትማን ያደረገውን ነገር ይቀጥልልሻል። ስለዚህ እነዚህ ሰዎች አዲስ አረብ ስለሆኑ ሳይሆን ኡበይ ብን ካብና ኢብን መስዑድ በአቀራራቸው በራሳቸው አቀራር መካከል ልዩነት ስለነበረ ነው። ይሄንን ደግሞ ኤግዛምፕል አውጥቼ ላሳይሽ እችላለሁ። ኡበይ ብን ካብና ኢብን መስዑድ ይለያዩበት የነበረው አቀራር ከቡኻሪ ሐዲስ አውጥቼ አሳይሻለሁ። ይሄ ምንም የሚያጠያይቅ አይደለም።